ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና እንደሚከተሉት ይዘን እንቀርባለን። በውይይቱ በጎ የሚባል መግባባት ደርሰናል ሲሉ ከሰሞኑን አዲስ አበባ ያቀኑት የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አንዱ ጉዳያቸው ከሀገር ምክክር ኮሚሽን ጋር ለመምከር መሆኑን ለማወቅ ተችሏል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታቸው የምትሰሙት ይሆናል። ግብጽ ከኢትዮጵያ ጋር ምንም ችግር የለብኝም፣ የምንፈልገው ግን ህጋዊና አስገዳጅ ስምምነት ላይ መድረስ ነው ሲሉ የግብጽ ፕሬዝዳንት አልሲሲ ተናግረዋል። በዚህም ጉዳይ የዜና ትንታኔያችን ያካተናል። ቆይታቸው የምትሰሙት ይሆናል። ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ አርዕስተ ዜና ስናልፍ ከሰሞኑን ወደ አዲስ አበባ ያቀኑት የትግራይ ክልል ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ አንዱ ጉዳያቸው ከሀገር ምክክር ኮሚሽን ጋር ለመምከር መሆኑን ለማወቅ ተችሏል። በዚህም ፕሬዝዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይ በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ትናንት እንደተወያዩ የደረሰው መረጃ ያመለክታል። የትግራይ ክልል ፕሬዝዳንት ትናንት በምክክር ኮሚሽን ጋር ተወያይተው ውይይቱ ከትግራይ ክልል ምክክር ስለሚካሄድበት ሁኔታ ነው ተብሏል። የደረሰው መረጃ እንደሚያሳየው ከሆነ በውይይቱ በጎ የሚባል መግባባት ላይ ተደርሷል የሚል ሲሆን በጎ ነገር ምንድነው ታዲያ በክልሉ አጀንዳ መቼ እንደሚሰባሰብ ተወስኗል። በዚህም ለቀረበላቸው ጥያቄ መቼ የሚለው ብቻ አልተወሰነም በሚል ምላሽ አግኝቷል። በጎ ነገር አለ መባሉን ደግሞ በአስተዳደሩ በኩል ኮሚሽኑ ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመላክት መሆኑ ተገልጿል። ሌተናል ጄኔራል ታደሰ ወረደ ከሰሞኑን ወደ አዲስ አበባ ማዕነታቸው ያቀኑትም ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ይሁን እንጂ ኮሚሽኑ ጋር መወያየት ወደ አዲስ አበባ ያቀኑት ሌላኛው ዋነኛው ጉዳይ መሆኑን ይታወቃል። ኮሚሽኑ ጋር ያደረጉት ውይይት ወደ አዲስ አበባ ከመጡባቸው ጉዳዮች አንዱ እንጂ እግረ መንገዳቸውን አይደለም ቀጠሮ ነበራቸው ሲሉ የውስጥ አዋቂዎች መረጃዎቹን ተናግረዋል። በመጀመሪያ የተሰጠው 3 ዓመት ባለመብቃቱ ተጨማሪ 1 ዓመት በፓርላማ የተሰጠው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና ዋናውን ሀገራዊ ጉባኤ ማካሄድ የሚጠበቅበት ሲሆን ተጨማሪ ጊዜው ለማጠናቀቅ 2 ወራት ቢቀሩትም ትግራይ ክልል እንኳን አጀንዳ ገና አላሰባሰበም። የምንጊዜም ተቀናቃኞቹ ሀገር ግብጽ ከኢትዮጵያ ጋር ምንም አይነት ችግር የለብኝም አሉ። እኛ ግን የምንፈልገው ህጋዊና አስገዳጅ ስምምነት ላይ መድረስና ብቻ ነው ሲሉ የግብጽ ፕሬዝዳንት አልሲሲ ተናግረዋል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብ በተመለከተ ከኢትዮጵያ ጋር ህጋዊና አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፈታህ አልሲሲ ገልጸዋል። ፕሬዝዳንቱ ይህን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛ የሩሲያ አፍሪካ የትብብር ጉባኤ መድረክ ላይ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ የሚገኘ አፍሪካ ሀገራት ልዑክ ጋር ባደረጉት ውይይት ላይ መሆኑን መንግስታዊ አልሐራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛ ፍላጎቷ በአባይ ወንዝ ላይ ያላትን መብት እንዳይነካ ማድረግ ብቻ ነው ብለዋል። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው ኢትዮጵያ ህዳሴ ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግረዋል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስተር ባደር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግ መብቷን ባለም አቀፋዊ ህግ መሰረት እንድታስከብር ለቢሲ ተናግረው ነበር። በዚሁም ጋር ጦርነት አይቀሬ የሚያስመስል ንግግርም ነበራቸው። የግድቡ ግንባታ በተካሄደበት 14 ዓመት ውስጥ ከኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚም ሲቀጥል የቆየው ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። እነዚያ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት ግድቡ ውሃ ሞላልና ዘላቂ አስተዳደር በተመለከተ ህጋዊና አስገዳጅ ስምምነት ላይ ኢትዮጵያ እንድትፈርም በተደጋጋሚም ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነቱ ላይ ላለመድረስ ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበረባት ኢፍትሐዊ ባለችበት የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገው ቆይታለች። አባይ ወንዝ 85% በላይ የሚሆነው ውሃ የሚገኘው ከኢትዮጵያ ሲሆን የወንዙ አብዛኛው የውሃ የምትጠቀመው ግን ግብጽ ናት። በኢትዮጵያ የተገነባው ግድብ ብቸኛ ውሃ መጠንም ያሳጣኛል በሚል ስጋት ፈጥሮባት ቆይቷል። ግብጽ በአውሮፓውያኑ 1959 የተፈረመው እና አብዛኛውን የውሃ ድርሻ የሚሰጣት የቅኝ ግዛት ስምምነት በመጥቀስ የውሃውን ወንዝ ሙሉ በሙሉ የበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህን ውሳኔ መለወጥ እንዳለባት
ስትከራከር ቆይታለች። ይሁን እንጂ ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋ ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የኢትዮጵያ ህዳሴ ግድብ የግብጽ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚም ገልጻለች። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳዮች ጣልቃ ለመግባት እና ለመረጋጋት በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸው ከጽህፈት ቤታቸው በወጣው መግለጫ አመላክቷል። የኢትዮጵያ ውጭ ጉዳይ ሚኒስተር የሆኑት በቅርቡ በወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድ ለማተራመስ ጥረት እያደረገች ነው በማለት ካሰዋል። የዚህም ዋነኛው ትኩረት ኢትዮጵያ እንደሆነችና በአጠቃላይ ቀጠናውን የማናጋት ፍላጎት አላት ብሏል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን የሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ ሀገራት ክፍሎች የሚንቀሳቀሱ ታጣቂ ቡድኖችና ትጥቅና ድጋፍ በግብጽ እንደሚያገኙ የሚገልጽ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካ መፍትሄ በመፍታት አለባቸው የሚል አቋም ግብጽ ማስፈራሪያዎችን ስትሰራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስትሩና ሌላ የግብጽ ከፍተኛ ባለስልጣን በህዳሴው ግድብ መጠናቀቅ ተከትሎ ሀገራቸው ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚም ሲናገሩ ተደምጠዋል። እነዚህ የግብጽ ባለስልጣን ንግግር ግን ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስተር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋትና ግልጽ የሆነ ጸባጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፋዊ ማህበረሰብ ይህን ድርጊት እንዲያወግዘው ጠይቋል። ግብጽ የውሃ ደህንነቴንና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎት የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንደሆነም ትፈልጋለች በአጽንኦት ግብጽ። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቴን ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚም ውድቅ ስታደርገው ቆይታለች። ፕሬዝዳንት አልሲሲ ግን የህዳሴው ግድብ ጉዳይ ከዚህ ቀደም ወደ አፍሪካ ህብረትና የተባበሩት መንግስታት ድርጅት የአረብ ሊግና እንዲሁም የአውሮፓ ህብረትና አሜሪካ ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። በ13 ዓመት ልፋት ግን አንድ ነገር ጠብ ያለ ነገር የለም። ኢትዮጵያም ህዳሴ ግድቧን መርቃ ጨርሳለች።